የአንድ ልጇን ትዳር ለማፍረስ እነኛ ልጆቿን በትናት መጣም አይደለ እንዴ? እኔ ሄዳለሁ ቤትሽን ለቀሽ አትሂጂ። በቃ መስማት የሚሰለችኝ ክርስቶስ ይሄ ቆይ እኔ ሄድልሻለሁ። እኔ በቃ አልፈልግም። በቃ እኔ በጣም የሚሰለችኝ ሌሊቱን ሙሉ ስጮይብኝ አደርኩ። በቃ አልፈልግም። ይሄው ይቅርበኝ አልልሽም ማሚ። በቃ እኔ ይቅርታ የምጠይቂውን ዛይጤ ህይወቴን አበሰቃቅለሽ ይቅርታ ጠይቂኝ። ላይ ሞደክ ካለብኝ ማለት ነው። አልፈልግም። ይቅርበኝ አልኩሽ እኮ አልፈልግም። በቃ አትፍቻለሁ። አልፈልግም። ለምን አትረዱኝ? ግርሽ ወርቃ እኔ አልፈልግም። ወይኔ ከዚህ በላይ ምንድን ነው የፈለግሽው አንቺ? ወለልኝ እሺ። እኔ እንድትወድቅ አልፈልግም። እግሬ ላይ እኔ እግሬ ላይ አትውደቅ። በቃ እኔ በቃኝ። እኔ በቃ አብሬያችሁ መሆን አልፈልግም። እኔ ልሄድ ነው። ከእኔ ጋር አትሆኝም። እኔ ድምጿም ነው ያስጠላኝ። አላዛር በቃ ሁሉ ነገር ነው ያስጠላኝ። አታገኝኝም። የትም ነው የማታገኝኝ። አንገናኝም። እኔ በቃ ምንም አልፈልግም። ምንም ነገር ማድረግ አልፈልግም። በቃ ደከመኝ። አላዛር ደከመኝ። እኔ በቃኝ። አንተ ጋር ነው ከእኔ ጋር እኔ ሄዳለሁኝ። እሺ አላዛር በቃ እስከዛሬ የተናገረኝ ብትሰሚ ተወት ተነስተህ እሷ ስትነዘንዘኝ አደረች። አንተ ደግሞ ተወት ተነስተህ ምንድን ነው ያወራኸኝ? ይኸውልሽ ልጄ በእናትሽ እኔ አልፈልግም። ይቅርታሽን አልፈልግም። አላዛር ለምን ማሰማኝ? አልፈልግም። እኔ አልፈልግም። በቃ ይቅርታሽንም አልፈልግም። አትንበርከኪ፣ እኔን አታሳቺ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች፣ እኔ አለው እግዚአብሔር ይመስገን ደህና ነኝ። ምንም አልሆንኩም። ትላንት በተፈጠረው ነገር ሁላችሁም እንዳዘናችሁ እንዲሁም ደግሞ የብዙዎቻችሁን ሀሳብ አስተያየት ሰምቻለሁና ግርም አለኝ። የእናንተን መልስ አይቼ በጣም ነው ደስ ያለኝ። ምክንያቱም አብዛኞቻችሁ ድራማ ምናምን ስትሉ ነበርና የምሬ ነው የምላችሁ። እንደዛ ስትሉ በቃ ማለት ውስጥ ያዘነ ምን አለ ጌታ ሆይ የምር ይሄንን ህይወት ድራማ በሆነና እንደው ደስ ባለኝ ምን አለበት እንደው ቢያደርግልኝ ፈጣሪ። ምክንያቱም እናቴ በዚህ ልክ የተዋረደች እኔ እናቴ ምን እንደነካት ራሱ አላውቅም። በቃ በዚህ ልክ የተዋረደች በዚህ ልክ ውስጧ የተሰበረ ምን የሆነ ነገር ሆናለች ብዬ ስለ እናቴ ይጨነቃለሁ። በዚህ ደግሞ ስለ ፍቅረኛ ይጨነቃለሁ። ያለውበት እሳት ማለት እንዴት ብዬ ላውጣው? እንዲህ ነው ብዬ መናገር አልቻልኩም። ግን እናንተ ያላችሁት ነገር ደግሞ እውነት ጌታ ሆይ እንደዛ አድርገው በቃ አልኩኝ። እውነት ጌታ ሆይ ምክንያቱም እናቴ በዚህ ልክ ተዋርዳ ለስራ እንኳን ወደ ውጪ ሲወጣ ሰዎች እንደዛ ምንወዳት እናትክ እንደዛ በቃ ምትንሰፈሰፈላት እናትክ ምን ነው ረከሰች እንደዚህ ምን ነው በቃ ማለት ይከብዳል። አይምሮ ልጅ ሆናችሁ እናታችሁ በዚህ ልክ ስትሰደብ ማየት ልብ ይሰብራል። ከምንም በላይ ኮመንት ይሁን በመላው ዓለም ያላችሁ ሰዎች በሀገር ውስጥ በውጭ ያላችሁ ሰዎች የራሳችሁን ሀሳብ ሰጣችኋል። ግን የኔ እናት ብትሆንስ ብላችሁ አስባችሁ ታውቃላችሁ? የኔ እናት የምር እኔ ቪዲዮ እኔ ጋር አይደለም እንትን ማድረገው የሚቀርጸውም ካሜራማኑ ነው የሚለቀውም እሱ ነው ኤዲት አድርጎ እና ለናንተ እንደውም ማስተላልፋቸው ብዙ ነገሮች አሉ። አንዳንዴ እንደውም ብዙ ቃላቶች ያስወጣል። አንዳንዴ እንደውም በጣም ብዙ ነገሮችን ያስወጣል። እኔ ብዙ ጊዜ እንደውም በቃ ማለት እኛን ፕሮቴክት ከማድረግ አንጻር ብዙ ነገሮችን ታስወጣለህና የምሬ ነው። ዛሬ በጣም ከፍቶኛል። ምክንያቱም ከእማ ጋር ጠዋት በጣም ብዙ ነገር የተነጋገር ነው። በጣም ብዙ ነገር በቃ እማን እኔ እንጃ እያፈቀርኳትም እየወደድኳትም ቢሆን በዚህ ልክ እሷ መናገሬ ልክ ነው ብዬ ላላስብ እችላለሁ። ግን በቃ ትላንት ባደረገችው ነገር አዝኜ ተናግሬያታለሁ። ይህንን ነገር ደግሞ አንተ ታውቃለህ።
ቪዲዮን አይቼዋለሁ። አንተ ታውቃለህ እንዴት ሄደክ እሷ ስታደርግ ለኛ መተህ አትነግርም? አሁን ማዘር አንተን ብታይክ ምን ያህል በአንተ እንደተናደደች ተረድተኛል አይደል? እንደዚህ አይነት ነገሮችን አንተ መርዝም ይሁን መድኃኒትም ይሁን ለምንድን ነው አንተ ዝም ያልከው? እስቲ ንገረኝ። ምክንያት አለክ? ስትጨምሮ ጮን ይመስለኝ። እኔ እኮ እንዲህ ይሆናል ብዬ አላሰብኩም። ስትወርቅም ደግሞ ያላቆምኩት እኔ ቪዲዮ ብዙ ጊዜ እንዳታቋርጥ ስለምትለኝ ነው እንጂ እኔ ስትጨምር አይቻታለሁ። እሱንማ አውቃለሁ። ግን ጨውን ይመስለኝ። ያው ምግቡ ጨው ላይ ኖሮ ይችላል። ከምግብ ቤት ከኩሽና ይዛ ወጣ ሜቢ ጨው እየጨመረችበት ይሆናል ብዬ ነው ያሰብኩት። እኔም የመጣልኝ ገና በልተኸው ስትወርቅ ነው። ስትወርቅም ቪዲዮን ያላቆምኩት ስተኛም ቪዲዮን ያላቆምኩት ቪዲዮ እንዳታቋርጥ ብዙ ጊዜ እያልክ ስለምትቆጣኝ ነው እንጂ ሌላ ምንም ነገር አስቤ አይደለም። እሺ ታዲያ እሺ ቆይ መውደቁን ወደኩኝ አይደለ? ግን ምግቡን ከበላው በኋላ ምን ያህል ሰዓት ጋፑን ታውቀዋለህ አይደለ? ያንን ፓርት ለመቆርጥ አወጣው። አይ ብዙ ነገር መተላለፍ የለበትም ብዬ ነው። ሜቢ የሆነውን ነገር ይዩ ብዬ ነው እንጂ ያንን እንትን ያልኩት ሌላ ነገር አስቤ አይደለም። ስማኝ፣ እኔ ያው አንዴ ይሄ ነገር ለህዝብ መተላለፍ ጀምሯል አይደለ? ለህዝብ እስካስተላለፍን ድረስ ደግሞ በስትክክል ማስተላለፍ መቻል አለብን። ገባ? የምሬን ነው የምልህ። ከዚህ በኋላ ምንም ነገር ካየህ ቀድመህ ንገረን እንዴ። በዚህ ልክ ውርደት እኮ ነው። እማ እኮ እናቴ ስትላት ነበር አይደለ? ልጄ ሲባባሉ የነበሩ ሰዎች በዚህ ልክ እዚህ ደረጃ ሲዳረሱ እኔ የምሬን ነው የምልህ። እኔ ዛሬ የመጨረሻችን ቢሆን ደስ ይለኛል። እየሰማኸኝ ነው አይደለ? እኔ ከዚህ በኋላ እንደዚህ ነገር አልፈልግም። በቃ እዚህ ጋር ያለሁበትን ታውቃለህ አይደለ? እንዴ ስንት ሰዓት ነው በቀን ውስጥ የምትቀርጸው? ይሄ ሁሉ ነገር አለ። ስለዚህ እባክህን በቃ እንደዚህ የማይሆኑ ነገሮች ሲሆኑ ወይ ባለመቅረጽ ተባበረኝ። ገባህ አይደለ? አውቃለሁ ግን ንግግርህ ከእማ ጋር ነው፣ ከኔ ጋር ላይሆን ይችላል። ተረድተኛል አይደለ? ከእሷ ጋር ቢሆንም ግን ሁሉንም ቀርጾ ሁሉንም ማስተላለፍ ልክ አይደለም። ስለዚህ እናቴ ምን ያህል ትላንት እንደተጎዳች አይተሃል። ምን ያህል ልቧ እንደተሰበረ አይታችኋል። እግዚአብሔር ይመስገን አለፈ ያ ቀን። ያው እንዲህ አሁን እማን ጠርቼ ከማ ጋር ወይ ለመሰዳደብ ወይ እንትን ለማለት አይደለም። በጠዋት ተነስቼ ከእንቅልፌ ልክ እንደነቃው እሷን ያወራኋት እና እኔ ደግሞ እንደዛ የጣለኝ ምክንያት ህመም ላይ ስላለው ነው። ተረድተኛል አይደለ? እኔ እንደዛ አልሆንም ነበር፣ ግን ከትላንት ወዲያ ሐኪም ቤት ነበርኩኝ። ጌታ አለ የሕክምና ማስረጃ። ይሄ እንግዲህ የኛን ቪዲዮ የምትመለከቱ ብዙ ዶክተሮች አላችሁ። ይህንን የሕክምና ማስረጃ ማየት ትችላላችሁ። አሳያችሁ። ዝቅ አድርግና ይኸው ይሄ ሁሉ የኔ የሕክምና ማስረጃ ነው። ተመልከቱ። ስለምን እንደሚያወራ ቪዲዮውን አቁማችሁት ማየት ትችላላችሁ። ቀኑን ማየት ትችላላችሁ። ከትላንት ወዲያ ነው። ይኸው እዚህ ጋር ቀኑ አለ። ይኸው እዚህ ጋር ቀኑ አለ። ማየት ትችላላችሁ። ይሄ ሁሉ የሕክምናዬ ማስረጃ ነው እና ማየት ትችላላችሁ።
ይሄን ነገር መሆን ፈልጌ አይደለም የሆንኩት። አንድ ምግብ አልበላሁም ቀኑን ሙሉ። ምክንያቱም ያው ካለብኝ ከውፍረቴ ጋር በተነሳ ያው መናገር አልፈለኩም። ግን በቃ ከባድ ታመም ያለው እግዚአብሔር ይፈውሰኝ። እንዲህ ብዬ ማውራት አልፈልግም፣ ራሴ ላይ ማማራት ስለማልፈልግ እና ያ ነገር ውስጤ ስላለ ያን ነገር ማድረጌ ራሴን ለጉዳት ጣለኝ። እንዲሁም ድካም እያለኝ ነው። ምክንያቱም ያው ረጅም ጊዜ ያው ረሃብ ምን እንደሆነ አላውቅም። ከረጅም ዓመት ተርቤ ስለማላውቅ አሁን ላይ ይሄን ነገር ሳገራግ በጣም ነው ማለት አጥወለወለኝ። የሚያደርገኝ ነገር ጠፋ ማለት ነው። ግን ይሄን ነገር በማድረጓ ህመም ላይ ነው ያለሁት፣ ታመም ያለው። እሷ በዚህ ልክ ይሄን ነገር አድርጋ ብሞትስ እውነቴን ነው የምላችሁ። አንድ እኔ በዚህ ሰዓት ምንም አይነት መድኃኒት አይደለም እምበላቸው ምግቦች ራሱ ዶክተር የሰጠኝ ምግቦች አሉ። ከነዚህ ውጭ አትብላ፣ የመጨረሻ ስቴፕ ላይ ደርሰሃል ተብያለሁ። ይህን ሳወራ የምሬን ነው። ክርስቶስን እውነት እያወራው ነው። በዚህ ልክ የታመመ ሰዎች መብራት መጣ፣ ተመስገን። ለማንኛውም እውነት እላችኋለሁ እኔ በአሁን ሰዓት እንደዚህ ሳወራ ላይክ ደና ልመስላችሁ እችላለሁ። ብቻ አሳይቻችኋለሁ። ውጤቱን አይታችሁ ያለውበትን ደረጃ ማወቅ ትችላላችሁ። ለእናንተ አሳልፌ ሰጥቻለሁ። ነገር ግን ይህን ነገር ስታደርግ እኔ እንደ ሰው መኖር ፈልጋለሁ። ነገ የልጅ አባት ሆኜ ከሚስቴ ጋር ከእናቴ ጋር ጥሩ ህይወት እመመኝ ሰው ነኝ። ማንም ሰው ያንን አለመመኘት አይችልም። ግን ደግሞ ካለውበት ሁኔታ አንጻር እሷ ይሄን መድኃኒት ስትሰጠኝ የበለጠ ታመምኩ። ምክንያቱም ዴት ነው የሚባለው፣ ዳይት ማድረግ አለብህ ተብያለሁ። ምግብ እየበላሁ አይደለም፣ በቀን አንዴ ነው የምበላው። የምበላበትም ሰዓት ወደ ማታ ነው። ከዛ በኋላ ደግሞ ኤክሰርሳይዝ ማድረግ አለብኝ። ኤክሰርሳይዝ አደርጋለሁ። ሉዝ እያደረግኩ ነው እለት ተእለት ከትላንት ወደ ጀምሮ በቃ ዛሬም ምንም አይነት ምግብ አልቀመስኩም። ስለዚህ በዚህ አይነት ሁኔታ ላይ ሆኜ ያንን መድኃኒት ስበላ ዝም በማለቷ በጣም ስለተናደድኩኝ ጠዋት በጣም ብዙ ነገር ተናግሬያታለሁ። በቃ ምክንያቱም ስኖር ነው ባሏ መሆኑ፣ ካልኖርኩኝ ባሏ መሆን አልችልም። ስቀጥል በህይወት ስኖር ነው ባሏ መሆኑ። ያ ነገር ስለሆነ በጣም ነገሮችን በዚህ ልክ ይሆናሉ ብዬ አላሰብኩም። ለእግዚአብሔር መልካም ፍቃድ ይሁን። እግዚአብሔር የኔንም ጤና ይመልስልኝ፣ ነገሮቹንም ቤተሰቦቼንም ሰላም ያርግልኝ። በዚህ ሰዓት እኔ ጭንቀት ራሱ ለኔ አንድ በሽታ ነው። ለማን አውርቼ ማን ይረዳኛል? ግን ሰው አይረዳም። ለማንኛውም ነገሮች ስለበዙብኝ ነው ትንሽ ስሜታዊ ሆንኩት። ለሁሉም ነገር እግዚአብሔር አለ። እግዚአብሔር ያለው ሁሉ ነው ይሆናል። እኔ ወዴት እየሄድሽ ነው? ወዴት እየሄድሽ ነው? ምንድነው? ወዴት እየሄድሽ ነው ደግሞ? በእናትህ ቁልፌቱ ጋር ነው። ቁልፌቱ ጋር አሁን ደግሞ ምን ልትለኝ ነው? እኔ ምን ሆነልሽ? አይደለም ምንድን ነው? ምን እያረግሽ ነው? ምን እያረክ ሪከርድ እያረከኝ ነው? አንተ ካሜራውን አጥፋ ካሜራውን። ለምንድን ነው ካሜራ የሚጠፋው? በቃ እኔ በጣም የሰለቸኝ። በቃ እኔ አንደኛ እንደዚህ በቃ ሁሉ ነገር ሚዲያ ላይ ነው ያለው። በቃ በጣም እያስጠላኝ ነው። በቃ እኔ አሁን መሄድ ነው ፈልገው። አወራኸኝ አይደለ? በቃ ተነጋገርን አይደል? ለምን ደግሞ አትተውኝ እኮ ምንድነው? በቃ ለአንተ መናገር አይጠበቅብኝም። መውጣት ነው ፈልገው። እንዴ ተነጋግረን ጨረስን አይደለ?
በቃ ተወኝ። ስህተትሽን ስለነገርኩሽ ነው። ስህተትሽን መንገሪ ነው ጥፋቱ። አላዛር በእናትህ ቆይ ንገሪ፣ ምንድን ነው? የዛን ባር ልትፈስና አልወጣ። ምንድን ነው ስህተቴ? ምን የሰራሁት ስህተት? ኧረ እባክሽ እኔ አላዛር ልሄድ ነው በቃ በጸባይ ተወኝ። ለምን ደግሞ አትተወኝ? ልታሳብዱኝ ነው እንዴ? እናትና ልጅ አንድ ላይ ሆናችሁ። እማ ምንም እማ አትበል። ስሚኝ፣ በቃ እንድትሄጂ አልፈልግም። አንተ ስላልክ አይደለም መሄድ ፈልገው። ካሜራን አስቁም፣ ነግሬሃለሁ። ይቅር ብዬሻለሁ። ካሜራን አንተ እንደ ፀጉሬን የምትይዘኝ። እሺ እንዳትሄጂ ምን ታደርጊያለሽ? በቃ ተወኝ፣ እኔ ልወጣ ነው። የቀረውን ልብሴ ደግሞ ሰው መጥቶ ይወስዳል። ምን ማለት ነው? በቃ የቻልኩትን አሁን በቃ እኔ ምንም ነገር ካንተ ጋር አልፈልግም። ምንም ካንተ ጋር አልፈልግም። ገና ለገና እንቅልፍ መድኃኒት ሰጠችኝ ብለህ እንባ ከረዩ ማብዛት አይጠበቅብህም። እናትህ ምላሷ ስለበዛብኝ እንድትተኛ ነው። በቃ አንድ ቀን ለማረፍ ነበር ያደረኩት። እኔ እናል መርዝ ምን እንደሚገልህ ታማሚ እንደሆንኩ አታውቂም? አውቃለሁኝ። አንተ ማብላለ ንገረኝ። ማብላለ በቃ ማብላለ ስበላ ያይሽ አንቺ አታነሹም። ሌላ ልቀርሽ ምንድነው ማነሳው? ይሄ ማረጌ ልክ ነው ብለሽ ነው የምታስቢው? አላየሁም። በቃ ለኔ ሰላም ፈልጌ ነው። በቃ የእንቅልፍ መድኃኒት ነው። ይሄናል ሳይድ ኢፌክቱ ሲበዛ ነው እንጂ ሳይድ ኢፌክት የለውም። እኔም ውጭ አውቃለሁ። በቃ ከአቅሜ በላይ ሲሆን ሁሉ ነገር ማለት ነው። በቃ እሷ ደግሞ እና እኔ ምን ደከመና እኔ ምን ላድርግ? ስለዚህ ልክ ያልሆንሽው ነገር ልክ አልሆንሽም። አስወጣኝ ልሂድ። ምንም ራስሽ እንደ ልክ ነው እንደምታስቢው። አሁን ደግሞ ከሷ ጋር መጨቃጨቅ ደክሞኛል። ለምን ትጨቃጨቂው ከሷ ጋር? በቃ አልፈልግም። ትናንትና እስከ ልኬ እስከ ጥጌ በቃ ብዙ ነገር ብላኛለች። ሳልተኛ ነው ያደረኩት። አይተሃል። ልትመርጂ ነው እንደዚህ። እኔ እናንተን መርዘማን በዚህ ልክ ማሰብ መድኃኒት የራሴ መድኃኒት ነው የሰጠው። ባይዘው ታውቃለህ አይደለ? ሲጨንቀኝ ምናምን የእንቅልፍ መድኃኒት ትወስዳለህ። የራሴን መድኃኒት ነው የሰጠዋት። በቃ ምንም አላረኩም። በቃ በዱቄት መልኩ ሰጠዋት። በቃ ከዛ በኋላ አንተ በላ። ከዛ ደግሞ አንተ ወዲያውኑ ተንፈራፈርክ። ግን ያው እኔ አንተ ምን ሆነ እንደሆነ አላውቅም። እኔ እንደዛም ትሆናለህ ብዬ አላስብም። እንቅልፍ ነው እንቅልፍ። የእንቅልፍ መድኃኒት እኮ ኖርማል ነው። አዎ ሲበዛ ሳይድ ኢፌክት ይኖረዋል። አንድ ቀን እረፍት ፈልጌ መቃጠሌን በዚህ ይሄልኝ። አሁን መነጋገርም አልፈልግም። ምንም ነገር አልፈልግም። በእኔም ቤተሰቦች በኩል እልካለሁ። በቃ ማድረግ ያለብን እናደርጋለን። ከአንተ ጋር መቆየት ምንም ነገር አልፈልግም። ሰማኝ አይደለ? አሁን አሳልፈኝ፣ ካሜራንም አስቁም። እኔ በጣም ነው የሰለቸኝ። የኛ ገመና ነው። በቃ ሰልችቶኛል። በቃ እኔ በቃ ምንም ነገር ማድረግ አልፈልግም። ትምህርቴን በስርዓት መማር እፈልጋለሁ። ህይወቴን መምራት እፈልጋለሁ። ስለዚህ እዚህ ቤት ሰላም እያገኘሁ አይደለም። እዚህ ቤት ቁጭ ብዬ ትምህርቴን መማር አልቻልኩም። ራሴን ማኔጅ ማድረግ አልቻልኩም። እንቅልፍ መተኛት አልቻልኩም። አይተሃል። እናትህ ቁም ስቅሌን እያሳደረች ነው የምታድረው። ስለዚህ ታወኝ። ለምን ደግሞ አታወኝ እንዴ? ለአንተ ቀላል ነገር ነበር። እናትህን ማስወጣት ትችል ነበረ። ሂጂ ቤትሽ ማለት ትችል ነበር አይደል እንዴ? ሰው ልጆቹን በትኖ አይመጣም። የአንድ ሰውን ትዳር ለማፍረስ የአንድ ልጇን ትዳር ለማፍረስ እነኛ ልጆቿን በትናት መጣም አይደል እንዴ? ሰው ማሰብ አለበት። ትልቅ ሰው ናት አይደል እንዴ? ከሷ አይጠበቅም ይሄንን። አዎ መረዛለች። ለሁሉም ሰው ደውለ ነገር እሺ፣ ሰው ሁሉ ሰምቷል። ትንሣኤ መረዘች ሲደወልልኝ ነበር። እንኳን መረዝኳችሁ፣ እንኳን ደጋረኩ። ደግሞ ይሄ ሲያንሳችሁ ነው። እሺ የእንቅልፍ መድኃኒት ሰጠውና ምን ይናል? በጣም አካበዳችሁት። በቃ ራሴ ሙጣውን ነው የሰጠው። ስለዚህ ይናልም እንትን የሚል ነገር አይደለም። አሁን እሺ የሆነ ይሁን ችግር የለም። ግን ወደ ተማተሽ አላዛር በእናትህ ተወኝ። አንደኛ ካሜራን እንድታስቆምልኝ ፈልጋለሁ። ሪካርድ የምታደርገኝ ተወኝ። በቃ እኔ በቃ ተወኝ። በቃ የጀመረችው እናት ናት ይሄንን ጨዋታ አይደለ? ትጫወተው እሷ። ከፈለገችም ሁሉ ነገሯን ሚዲያ ላይ መስጠት ትችላለች። እኔ ግን ተወኝ። በቃ ልኑርበት። እኔ ሰውን ብዙ ነገር እየተባልኩ ነው። ትንሣኤ መረዘች። እኔ መርዝ ማበላ ሰው አይደለሁም። በቃ ከአቅሜ በላይ ስለሆነ ለእኔ መፍትሄ ሆኖ ስለታየኝ ነው። ምናልባት አንተ ከተሰማ በጣም ይቅርታ። ግን ደግሞ ከዚህ በላይ በቃ መታገስና እዚህ ቤት መቆየት አልፈልግም። ገባ? እኔ ማታ እንዴት ሆኜ እንዳደርኩ እኔ ነኝ የማውቀው። እንቅልፍ ከተኛው ስንት ቀን ነው? እስኪ ንገረኝ። ማረፍ ስለምፈልግ ተወኝ። በቃ ልረፍበት። ማረፍ ያልፈልግ በቃ የትም ልሂድ። የትስ ብሄድ ፍቅሬን ብዬ ነው እስከዛሬ የተቀመጥኩት። እስከዛሬ ድረስ አብሬ የሆንኩት ማለት ነው። ታውቃለህ አይደለ? ለምን እንደሆነ አሁን አታቁመኝ። አንተም ብዬ ነው። አንተም ደግሞ ፍቅር አልቋል። ስለዚህ መቆየት አልችልም። ጠዋት የተናገርከኝ ንግግር
ከጭንቅላት ያልፎ ደም ስሬ ውስጥ እና ባልሽ ነኝ መናገራችን በቃ በእናትህ ተወኝ። ልውጣበት አይደለም ቤቱን ጥዬ ካልሄድኩ እያለች ነው። በእናትህ ተወኝ። አሁን ደግሞ ከእሷ ጋር አታጋፍጠኝ። እኔ መነጋገር አልፈልግም። ይኸውልሽ እኔ እሄድልሻለሁ። እኔ እሄዳለሁ። ቤትሽን ለቀሽ አትሂጂ። በቃ መስማት የሚሰለችኝ ክርስቶስ። ቆይ እኔ እሄድልሻለሁ። እኔ በቃ አልፈልግም። በቃ እኔ በጣም ነው የሰለቸኝ። ሌሊቱን ሙሉ ስጮይብኝ አደርኩ። በቃ አልፈልግም። አስወጣኝና ልሂድ። እኔ መርዘማ በላ ሰው ነኝ። በቃ ተወኝ እንዴ! በቃ ተወኝ። ዞር በልልኝ፣ ሂዱልኝ። እሱን ማድረግሽ እኮ ስህተት ነው። ግን እኔ አሁን እሱን እየተናገርኩሽ አይደለም። ቤትሽን ትተሽ አትሂጂ። እኔ ሄዳለሁኝ አልኩሽ አይደለ? በቃ እስከዛሬ በቃ ይቅር በይኝ። እሺ ይቅር በይኝ። እሺ አልልሽም። በስመ አብ ወልድ። በቃ እኔ ምንም ነገር አልፈልግም። አስወጣኝ ከዚህ ቤት። በቃ እሺ ይቅር በይኝ አልልሽም ማሚ። በቃ እኔ ይቅርታ የምጠይቂውን እዛ ህይወቴን አበሰቃቅለሽ ይቅርታ ጠይቂኝ። አሁን እኔ ከቤት ሸጣልሻለሁ፣ ሄድልሻለሁኝ። እኔ አልፈልግም። በቃ አታስጨንቁኝ። እኔ እኮ ይልሽ ወደ መስመር ለመመለስ ነው የሁሉ ነገር የሆነው አይደለ? ወደ መስመር መልሳለሁኝ ብዬ ነው። አልሆነም። እሺ ጥፋተኛ ነኝ። ይቅርታ። ምንም ነገር አልሰራሽም። ምንም አላጠፋችም። በቃ ተውኝ። እኔ ምንም አላጠፋችም። በቃ አላጠፋችም። ይቅርታ። አንተ ተናገር። በሌላ ምንም ነገር እንዳትናገር። ምንም አትበል። እኔ ጠይቃታለሁ። ይቅርታ አድርጊልኝ። ወይኔ ጌታ ሆይ አልኩሽ። አይ እንኳን አጠፋሽ። በቃ ፈልግሽ ይቅርታ አግልሽ። ወይኔ እኔ አልፈልግም። እኔ ይቅርታ አልፈልግም። በቃ የልቧን ከደረሰች በኋላ ይቅርታ ብጠይቀኝ ሄዳለሁ። በቃ እኔ ነኝ አልጀበሽታ አይንኩብሽ። ሄዳለሁ አልኩሽ። በቃ በእናትህ በሩን ክፈትልኝና ልክፈትና ልውጣ። ለምን ደግሞ አሳማኝ? ይሄኛው ክፍት ነው፣ ያኛውን ልክፈትና ልውጣ። በእናትህ እስቲ ተረጋጋ። አንዴ ተረጋግተሽ ማንቺ ይቅርታ አድርጊልኝ። አከብርሻለሁ። በቃ ተመታሽም እኮ ነገሩ እንዲጋጋል የሚያደረገችው እኮ እሷ ተናዳ በመምጣቷ ነው አይደል? በቃ አሁንም እሺ ይቅርታ። እኔ ሄዳለሁ። ተናድጃለሁ። በቃ ታውኝ። በእውነት ሄዳለሁ። ጌታን ሄዳለሁ። እኔ አሁን ወጥቼ ሄዳለሁ። ከእሷ ጋር ማውራት አልፈልግም። እሷ ቤቷን ትታ ትሂድ። እኔ ልሂድ። እውነት ይቅርታ አድርጊልኝ። እኔ ካሜራ እየደቀናችሁ በቃ እንትን አትበሉኝ። በቃ ተውኝ። በቃ መሄድ ነው የምፈልገው። እኔ በቃ መሄድ ነው የምፈልገው። በቃ አብራችሁ መኖር ትችላላችሁ እንዴ? ልታሰብሩ ምን ቤት አለኝ እኮ ሄዳለሁ። እኔ በቃ ልጅዋት ነው የሰለቸኝ። ክርስቶስን በቃ ተውኝ። ሰልችቶኛል። አላዛር ለምንድን ነው የማትሰማኝ? እኔ በቃ እኔ የልብሽን ከደረስሽ በኋላ ህይወቴን በእሺ እኔ በቃ ምንም አልፈልግም። በእናትህ ብር ክፈትልኝ በእግዚአብሔር በፈጠረ አምላክ እየለመንኩ ነው። አንቺ አሁን እውነት እኔ በከፍትልሽ ትሄጃለሽ? አዎ ሄዳለሁ። በቃ እኔ ሰልችቶኛል። በቃኝ። ይቅር በይኝ። እኔ ምንም በቃ ይቅርታም ማረግልሽ ነገር የለም። ፈልገሽ ነው ያደረግሽው አይደለ? ፈልጋ ነው ያደረገችው። ይሄ ነገር እንደሚመጣ ሳታሽ ፈልግ ያደረኩት። አሁን ይቅርታ ጠየቅኩሽ አይደል? እሺ ይቅር በይኝ አልልም። በቃ የፈለጋችሁት ማድረግ ትችላላችሁ። እኔ እናንተን የምመርዝ ሰው ነኝ። መረዛ እኔ ምንድን ነው የመረዝኩ? የእንቅልፍ መድኃኒት ይሄናል የሚቀበል የእንቅልፍ መድኃኒትም ቢሆን እኮ አስበሽ መስጠት የለብሽም አይደል? አቃጠልሽኝ። እስኪ ተመልከች። ሌሊት እንቅልፍ አታስተኝ። ቀን እኔ በቃኝ። እንዴ በቃኝ። ህይወት በቃኝ። ይሁንሽ። ደክሞኛል። ለምን ደግሞ አትረዳኝ? መድኃኒቱንም ሰጠሽኝ። እሺ አልኩሽ። ተቀበልኩኝ። በቃ ተይኝ አልኩሽ። ይቅርታ። እኔ በቃ ተውኝ። ተሳበሩኝ ነው እንደዚህ ቤት በቃ ተውኝ። እንዴ ለአብድ ነው በኢየሱስ በቃ ተውኝ። በቃ እኔ ይቅርታሽን ምንም አልፈልግም። በቃ ቃየን እንጂ በቃ የተወሰነ ቃል ልጅ በእናትሽ ይቅር በይኝ። እኔ ልንገርሽ አላዛር በእናትህ ይኸውልሽ አትንኪኝ። በቃ እንድነካኝም አልፈልግም። በቃኝ። በእናትህ በቃ እኔ አልፈልግም ምንም። በቃ ምንም ፈልገው ትቻለሽ። እኔ አይደለም ታያት በለኝ። እኔ በእኔ ምክንያት እንድትሄድ አልፈልግም። እንዴ ይኸው እውነት እግሯ ላይ መውደቅ ካለብኝ እኔ አልፈልግም። ይቅር በይኝ አልኩሽ እኮ። በቃ አልፈልግም። ለምን ደግሞ አትረዱኝ? በቃ እኔ አልፈልግም። ወይኔ ከዚህ በላይ ምንድን ነው የፈለግሽው አንቺ? ወለልኝ። እሺ እኔ እንድትወድቅ አልፈልግም። እግሬ ላይ እኔ እግሬ ላይ አትውደቅ። በቃ እኔ ምንም ነገር አልፈልግም። ለምን ደግሞ አትረዱኝ? በቃ እኔ አልፈልግም። እኔ አላዛር ምንም ይቅርታ አልፈልግም። ካሜራ ይዛችሁ ይደቅናችሁ አታሰድቡኝ። በቃ እኔ አልፈልግም። በቃ አልፈልግም። እኔ እግሬ ላይ እንድትወድቅ አልፈልግም። ለእኔ ብለሽ ቤትሽን ጥለሻት ሂጂ። እኔ እሄዳለሁኝ። ስሚኝ በቃ ለዛሬ ብቻ ይቅር በይኝ። አሁን እሄዳለሁ። አሁን በፈጠረሽ እግሬ ላይ እንድትወርቂና ከዛ በኋላ ትንሣኤ እንዲተባለች ካሜራ እየደቀናችሁ በቃ መሰረብ አልፈልግም። አላዛር እሺ ትረዳኛለሽ? እሺ አሁን ስድቡን ነው የፈራሽው? በቃ አልፈልግም። እኔ ማታ እንደዚህ ሳብድን ያደርጉት በቃኝ። ማረፍ ፈልጋለሁ። እረፍት። ወይኔ ጭንቅላቴን ማረጋጋት። እኔ ሌላ ትንሣኤ ተንኮለኛ ትንሣኤ ሆንኩኝ። ፈልጌ አይደለም እንደዛ ሆንኩት። ጭራሽ መረዛችሁኝ ብላችሁኝ እኔ አልፈልግም። እኔ
ትሄዳለች። እኔ በቃ እኔ የምሬን ነው። እናቴም ሰምታለች። አዘጋጅቻለሁ እሄዳለሁ። ትሄዳለች በቃ እሺ። እናቴም ሰምታለች። ጓደኛ ያሳይታት በቃ እናቴ ጋር ነው መሄድ ፈልገው በቃ እኔ በቃ ይኸውልሽ እኔ መጀመሪያ ይኸውልሽ እኔ ወደ ቤት አንቺ ለምን አንተ ጋር ሰላም ሁኚ አላዛር ትሰማኛለህ? አንቺ ራሱ ሰሚኛለሽ? እኔ በቃ ስሚኝው እስካሁን የሰማንሽ ነበር አይደል? ቅላት ያመመኝ እኔ ቅርበኝ አልኩሽ እኮ ይቅርታ አልኩሽ እኮ በእናትሽ ለምን አሰሚኝም? በቃ እኔ እሄዳለሁ። እውነት አላዛር ቤትህን በእኔ ምክንያት አትበጥበጥ። እኔ እሄዳለሁ። እሷ እንደምትረጋጋ በቃ ለምን ለማትተውኝ ተሰቃየው እንዴ? እኔ ምን መሰቃየት አለብኝ እንዴ? ተሰቃይ ልሂድ። እሺ በቃ ካሰቃየሁሽ ይቅርታ። እኔ በቃ አብሬያችሁ መሆን አልፈልግም። እኔ ልሄድ ነው። ከእኔ ጋር አትሆኝም። እኔ ድምጿም ነው ያስጠላኝ አላዛር። በቃ ሁሉ ነገር ነው ያስጠላኝ። የትም ነው የማታገኘኝ። እሄዳለሁ። አንገናኝም። እኔ በቃ ምንም አልፈልግም። ምንም ነገር ማድረግ አልፈልግም። በቃ እኔ ጭንቅላት አበደ። አሁን እኔ አይነት ህይወት ውስጥ ነው የገባሁት። አሁን ደከመኝ አላዛር ደከመኝ። እኔ በቃኝ። አንተ ጋር ነው ከኔ ጋር እኔ እሄዳለሁኝ። እሺ አላዛር በቃ እስከ ዛሬ የተናገረኝ ብትሰሚ ተወት ተነስተህ እሷ ስትነሰንሰኝ አደረች። አንተ ደግሞ ተወት ተነስተህ ምንድን ነው ያወራኸኝ? በቃ እኔ ሰለቸኝ። በቃ ይኸውልሽ ልጄ በእናትሽ እኔ አልፈልግም። ይቅርታውን አልፈልግም አላዛር። ለምን ማሰማኝ አልፈልግም። እኔ አልፈልግም። በቃ ይቅርታሽንም አልፈልግም። አትንበርከኪ፣ እኔን አታሳጪ። እኔ ካሜራ ደግሞ አስቁም። እኔ የታባቴ ልሂድ አሁን በቃ ምን አድርጊ ነው የምትሉኝ? እኔ ቤትሽ በቃ አልፈልግሽም። በቃ ተይኝ። እኔ አላዛር ድምጿም ሰልችቶኛል። በቃ ልሄድ ተውኝ። በቃ አዎ እኔ ነው ፈልጎ ሲሆን አረጋችሁት። እኔ ከፍትልሻለሁ። እሺ በቃ ማለት ተረጋጋ። እንደ እብድ ሆነች እኮ እንዴ! ቆይ ስሚኝ እማ ስሚኝ፣ አንዴ ቁሚ እስቲ አንዴ አውሪኝ። እሺ የመጨረሻ አንዴ አውሪኝ። አታልቅሽ እሺ። እንዲህ ሆነሽ አትሄጂ። እሺ በቃ እሺ፣ አታልቅሽ በእናትሽ። እንደው በእግዚአብሔር አታልቅሽ። በቃ እኔም ዘርጅቶኛል። እሺ አውቃለሁ፣ እባክሽ እሺ አታልቅሽ። እኔ መረስኳቸው አይደለ? በቃ ተውኝ። አሁን ሌሊቱን ሙሉ ስትነዘንዘኝ አደረች። ይገባኛል። እኔ በቃ ተውኝ። በቃ ተውኝ እባክሽ፣ እባክሽ። እንደው በእናትሽ ማን አለኝ? እሺ ያለ አንቺ ማን አለ? በቃ ተውኝ አላዛር። በቃ እስክትረጋጊ እኔ ወስድሻለሁ። አልፈልግም። እኔ ማለት ነው እውነት የምትወደኝ ከሆነ ተወኝ። ደከመኝ እና እንቅልፌን አጣሁ፣ ሰላሜን አጣሁ። በቃ ተወኝ እሺ። በፈጠረ በቃ ደውልልሃለሁ። ከፈለክ ደግሞ ካሜራማንን እሺ በቃ እሺ። አሁን ይሄንን እንድትለቅ ነው አይደለም? ተበልልኝ ተበልልኝ። እንዴት ልርሳች እንዴት ልተዋች ከነፍሴ ጋር ድር